እዩት እስኪ አያምርም? በጣም ነው የሚያምረው አይደል? በጣም በቀላል መንገድ እንዴት አድርገን አይብ እንደምናዘጋጅ አሳያችኋለሁ። ሙያ እያስተማርኳችሁ አይደለም በነገራችን ላይ ውዶችዬ። ከዚህ በፊት እኔ እንዴት አድርጌ እንደምሰራና አሁን ደግሞ እንዴት አድርጌ እንደምሰራው ከዛም በሳምንት እንግዲህ 1 ኪሎ ወይም ደግሞ 1 እሽግ አይብ እየበላው ነው ማለት ነው። በዚህ አጋጣሚ አይብ እንዴት ነው ሲበዛ ለጤና ጥሩ ነው ወይስ አይደለም? ኮሜንት ላይ አስቀምጡልኝ። ያው 1 ኪሎ በሚለው ያዙት። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ሙሉዓለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮዬ ከርዕሴ እንደምትመለከቱት አይብ ላዘጋጅ ነው እና ይሄንን አይብ እንዴት አድርጌ እንደማዘጋጀው አሳያችኋለሁ። ወይም ደግሞ እንዴት ነው እናንተ አይብ የምታዘጋጁት? በዚህ አጋጣሚ አይብ እንዲሁም ራሱ እንጀራ ባይኖራችሁ አይቡን ካዘጋጃችሁ በኋላ ሚጥሚጣ ካላችሁ ሚጥሚጣ ከሌላችሁ ደግሞ እንዲሁ ራሱ መበራት ይችላል። እኔ አንዳንድ ጊዜ እንዲሁ በልቼ እተኛለሁ ማለት ነው። እንጀራ ካለ ደግሞ በእንጀራም መበራት ይቻላል። እንግዲህ እንዴት አድርጌ እንደማዘጋጀው እያያችሁት ነው። በወተት ነው እያዘጋጀ ያለሁት። እንግዲህ እዚህ ጋር እርጎ በጣም እቃው ላይ ስላለ በወተቱ በአለቅልቄ ጨመርኩት ማለት ነው። ያው እንግዲህ እንደምታዩት በጣም ነው የሚጣፍጠው። አገራችን እኔ አይብ በጣም ነው የምወደው። እዚህ አጋጣሚ ኢትዮጵያ ማለት ነው እናቴ ጋር ስታዘጋጅልኝ አይብ እርጎ በጣም በጠናዳም ይደረጋል። በነገራችን ለኛ ሀገር ጠናዳም እርጎ ላይ ይጨመራል እንደ ፍላጎታችሁ። እና ይሄ የወተቱ የሚዘጋጅበት የሚታጠን ጥንትን የሚባል ነገር አለ። ዝግባ የሚባል አለ እኛ ሀገር ለወተት ብቻ የሚያገለግል ዝግባ። በጣም ጣዕም ያለው ጠረን ማለት እቃው የወተቱ እቃ ከሚቀመጥበት በፊት ይታጠናል ማለት ነው። እንደዛ ባይሆንም እንግዲህ እንደምታዩት እኔ እርጎውን የሚበቃኝን ያህል እርጎ ወረድ የገዛሁትን በሙሉ ነው የጨመርኩት ድስቱ ውስጥ በወተት ጨምሬ እንደዚህ ወተቱን እየመታሁት ነው። ከዛ ከመታሁት በኋላ ቀስ አድርጌ እሳቱ ውስጥ እጥደዋለሁ ማለት ነው። እሳቱን ጋዙን ቀንሼ በጣም ትዕግስት ይጠይቃል። በጣም ሰዓት ይጠይቃል። በጣም ሰዓት ይወስዳል። እንደምታዩት ቀስ ብሎ ነው የሚፈላው። ምክንያቱም ውዶችዬ እናቶቻችን አይብ ሲያዘጋጁ ያው እንግዲህ ሰገናቶቻችን ትንሽዬ ነገር በተለይ ሰገናቴ ልንገራችሁ። እናቴ አይብ ስታዘጋጅ አጓት ይገፋል። አጓት ከተገፋ በኋላ ነው ወተቱ ይገፋል። ወረዲ ወተቱን የምንጠጣው ከሆነ እርጎውን የምንጠጣው ከሆነ ቅቤ አናገኝም ማለት ነው። እዚህ ሀገር ግን አይዶን ነው ከነቅቤው ነው እርጎውን የምንበላው ወይስ ቅቤው ወጥቶ ነው እርጎ ብለው የሚሸጡልን? እስኪ ኮሜንት ጻፉልኝ። ከነቅቤው ነው የምንበላው ወይስ ቅቤው ወጥቶ ነው? አይዶን ነው። ብዙ ጊዜ እርጎ ብለን የምንገዛው አለ፣ ወተት ብለን የምንገዛው አለ እና ይምታታብኛል። እና ወተት ብለው የሚሸጡልን አጓት ነው ወይስ ደግሞ እርጎ ነው ብለው የሚሰጡን ምንድን ነው? ቅቤ ያለው እርጎ ቅቤ ያለው ጋይስ ንገሩኝ እስኪ። እና ለማንኛውም እኛ ሀገር እርጎ ሲዘጋጅ ልንገራችሁ ዶችዬ፣ በተለይ ወደ ሰሜን ወሎ መጀመሪያ እንግዲህ ያው ወተቱ ይጠራቀማል። ወተት ከተጠራቀመ በኋላ ይገፋል። ልክ ሲገፋ ቅቤ ይወጣዋል። ገባችሁ? ቅቤ ይወጣል። አጓቱ ከተገፋ በእንስራ ከተገፋ በኋላ አጓት ይገፋል። ከተገፋ በኋላ ቅቤው ይወጣል። ቅቤው ከወጣ በኋላ በስማ አንድ ጣሳ ወይም ደግሞ አንድ ብርጭቆ ከቅቤው እንደወጣ አጓት የሚባለው ስትጠጡት እንዴት እንደሚጣፍጥ ግን እኔ ሆዴን ያመኛል። እኔ እህቶቼ አያማቸውም፣ እኔ ያመኛል። ያው መቼም አንዳንድ ምግቦች የማይስማማችሁ ምግቦች ይኖራሉ። ከዛ እናቴ ሆድሽን እንዳያምሽ እያለች አሙቃ ነበር የምትሰጠኝ። ከዛም የተሞቀ አጓት የሚወዳለ የማይወዳለ እነሱ እህቶች አይወዱም፣ እኔ እወዳለሁ። እናቴ ታሞቅልኛለች ማለት ነው። አረበዛ ደግሞ አንዳንድ ጊዜ ጦም ሲሆን አይቡን እያወጣች ታስቀምጠዋለች ጦም እስከሚፈታ ድረስ።
ያው ጾም እስከሚፈታ ስጋችሁ አሁን ለምሳሌ ሰኔ ጾም ከሆነ በጣም ትንሽ ናት። የቡሄ ጾም ሂዳር ላይ ጾም አለ፣ የገና ጾም ምናምን ያን ያህል ረጅም አይደለም። ግን ፋሲካ ሲሆን የገና ጾም ትንሽ ረዘም ይላል እና ልጆች ካሉ የማይጦሙ ጎረቤት ካሉ ምናምን አጓቱ ይሰጣቸዋል። ግን በዓሉ ሊደርስ ሲል አጓቱ ይቀመጣል በደንብ። ከዛም ትኩስ እናት እያሞቀች ከነ አጓቱን ቅቤውን ታወጣለች ከነ እንስራው እሳት ላይ ነው የምጥደው። እሳት ላይ ስላችሁ ይሄ እንጨት አንድዳ ምናምን አይደለም። እሳት ስላችሁ ፍም እሳት ካለ ወይም ደግሞ ረመጥ ይባላል። ምግብ ሰርታችሁ ወይም እንጀራ ጋጋችሁ የሆነ ነገር አድርጋችሁ እንትን ስትሉት ጣድ መሃል ላይ ጣድ ታረጉታላችሁ ማለት ነው። ዝም ብላችሁ ቁጭ ታረጉታላችሁ። ቀስ እያለ ይፈላል ማለት ነው። እሱ እንደዚህ ልክ እንደኔ ቀስ እያለ ይፈላል እና ውዶችዬ ከዛ በኋላ እንዴት እንደሚጣፍጥ አይቡ በቃ እንደ ማስቲካኩሉን የማኝከው። ከዛ ደግሞ ስንጠጣው አጎቱንም አይቡንም ስንጠጣ እኛ ሀገር የሸክራ ጥዋ የምትባላለች ጥዋ አለ። በጥዋ ነው የምንጠጣው። እንዴት እንደሚጣፍጥ ማለት ሁሉም የራሱ የሆነ ባህላችን ደስ ይላል አይደል? እኛ ሀገር እርጎ የሚጠጣው አጓት የሚጠጣው በጥዋ ነው። አሁን ግን ያለ አይመስለኝም። ግን አንዳንድ ቤቶች አሉ። ለምሳሌ ትላልቅ ሰዎች ቤት አሁን ትላልቅ አዛውንቶች ቤት የድሮ ዕቃ ምናምን አለ እና እንግዲህ እኛም ለዚህ ወግ ደርሶን የድሮ ዕቃ እያልን ነው እኛ ልጅ እያለን እየጠጣንበት ያደግኑን። አሁን ግን ፈልጋችሁ አታገኙም። ማለት በሸክራ የሚሰራ ጥዋ ነው። ጥዋ የምታውቁ እስኪ እጅ ወደ ላይ በጥዋ ነው የምንጠጣው። ከዛ እናቴ ግን አንዳንድ ጊዜ አጓቱ ላይ ትንሽ ወተት ትጨምርበታለች እና አይብ በደንብ እንዲወጣው ማለት ነው። እና እኔም ያንን ነገር የተጠቀምኩትና እኔ ደግሞ ብዙ ጊዜ አይብ ሳሞቅ ወይም ደግሞ አይብ ስሰራ አይቡን ብቻ እርጎውን ብቻ በድስት አድርጌ ነበረ የምሰራው አሁን ስደት ላይ ማለት ነው። ግን አንዳንድ ጊዜ ሚዲያ የሚጠቅም የለም። ቲክቶክ ላይ ነው አንድ እህታችን ወተት አድርጋ በወተቱ ሎሚ ጨምራ እርጎ ስትሰራ አይብ ስትሰራ የሆነ ግን ሎሚ አልወድም እንደዚህ ወተት ነክ ነገር። እንደምታዩት ወተት የሚበቃኝን ያህል ጨምሬ ነው ሳሞቅ የነበረው። በጣም ገራሚ አይብ ነው እየሰራው ያለሁት። በጣም ነው የሚጣፍጠው። የሞከርኩት የፋሲካ ዕለት ነው። ግን ይኸው ከዛ አንስቼ ሁለት እሽግ እየተጠቀምኩ ነው ማለት ነው። 2 እሽግ እየተጠቀምኩ ነው ማለት ነው። ማለቴ አልቆ ሌላ እያዘጋጀው እንዴት እንደሚጣፍጥ እንደምታዩት ግግር ብሎ ዳቦ ነው የሆነው። ግን ያው ታውቃላችሁ ቀስ በቀስ መሃሉ እንትና ልልይ ሲል ቶሎ እንደ ዳግዳጉ አሁን ዳግዳጉ እንደ ቂጣ ሆኖ አይብ ሆነ። ግን መሃሉን በማንኪያ ግዴታ መንካት አለብኝ ቀስ እያደረኩኝና ብቻ ለማንኛውም በጣም ቆንጆ ሆኖ ነው የሚወጣው። በነገራችን ላይ ከዛ ይሄንን ውሃውን አጣለዋለሁ አይደለ? ያጠለልኩትን አግደፋውም አንዳንድ ጊዜ አንድ ኩባያ የሚሆን እጠጣለሁኝ። በጣም ነው የሚጣፍጠው እና ሞክሩት ይህንን አሰራር። ነው እኔ ሙያ እያስተማርኳችሁ አይደለም፣ ጀስት እኔ እንድታርጌ አይብ እንደምሰራ ነው ቪዲዮ የቀረጥኩት ማለት ነው። እኔ ከኔ የተሻሉ በጣም ብዙ ባለሙያዎች አሉ። ምናልባት ደግሞ እንደኔ እርጎውን ብቻ የምታሞቁ አይብ ለመስራት ብዙ አበሾች አይቻለሁ። እኔ ብዙ ጊዜ አይብ ሲያሞቁ ወረድ የገዙትን አይብ አምጥተው ነው እንትን ግን ነው ወተት ጨምሩበት። በጣም ነው የሚጣፍጠው። እኔ እንድታርጌ ላስረዳችሁ። በጣም ነው የምበላው። ሰሞኑን እንግዲህ አይብ እየበላው ነው። እንግዲህ እስኪ አይብ ሲበዛ ጤና እክል ያመጣል ውዶችዬ፣ ሹክ በሉኝ። እንዳልኳችሁ እኔ ወተት ብዙም አይደለውም እዚህ ሀገር። በተለይ ከስንት አንዴ ወተት እጠጣለሁ፣ ከስንት አንዴ ቡና ላይ አድርጌ እጠጣለሁ እንጂ ከዛ ውጭ የወተት ምናምን አድናቂ አይደለሁም። እናቴ ቤት ግን ወተትን ብጠጣ እርጎን ብጠጣ ምንም ብጠጣ ደስ ይለኛል። ግን ያው አንዳንድ ጊዜ እናቴ ቤት ነው ትቼው የመጣሁት ማለት ነው። እና የእናት ምንም አድርጋ ብትሰራው አይደለም በእግሯን ብትሰራው ይጣፍጣል አይደል? እናት ናት። እናት የነካችው ነገር በቃ ምን ልበላችሁ፣ ሁሌም እንደጣፈጠ ነው። ሁሌም እጇ ማር ነው። ሁሌም እጇ ማር ነው የሚያዘንበው። እና እግዚአብሔር ለእናቶቻችን እድሜ ጤና ይስጥልን እላለሁ ውዶችዬ።
በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ያው እንግዲህ አሁን ቪዲዮዬም እየጨረስኩ ነው፣ እያለቀ ነው። መጨረሻውን አሳይቻችሁ እኔ ከወዲሁ እሰናበታችኋለሁ ማለት ነው። ምክንያቱም ግዴታ አይቡ መውጣት አለበት። እንደምታዩት አጠለልኩት ማለት ነው። እንግዲህ ሳጠለው ይሄንን ይመስላል። ይጠላል። ልክ ሲጠል ውሃ ነው በቃ። ሲቀዘቅዝ ደግሞ ፍርፍር ብሎ ሲጣፍጥ ማለት ነው። አንዳንዶቹ በጨርቅ አድርገው ምናምን ውሃውን ያወጡታል። እኔ ግን እንደዚሁ እዚሁ ላይ አድርጌ ነው የማቆየው። በወንፊት ውሃው ይወጣል። በዛ ላይ ደግሞ አያስችለኝም። ቀመስኩት እንዴት እንደሚጣፍጥ እንግዲህ እናንተ አይታችሁ ፍረዱ፣ እንዴት እንደሚያምር። በጣም ቆንጆ በጣም ጣፋጭ የሆነ አይብ ነው የሰራሁት። እንግዲህ ከ10 ስንት ላይክ ታደርጉልኛላችሁ? ማለት ከ10 ስንት ትሰጡታላችሁ? ከ10 10 ኦር ከ10 5 እናንተ አይታችሁ ፍረዱ። ይህንን ይመስላል የዛሬ ቪዲዮ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ